ሰላም ሰላም የቻናል ቤተሰቦች እንዴት ቆያችሁ? ኢንትሮዳክሽን ቱ ፋርም አኒማልስ የ11ኛ ክፍል ቻፕተር 4ን ይዤላችሁ መጥቻለሁ። እንግዲህ ይህን ቪዲዮ ሳዘጋጅ ሌላም ስራ አለኝ። እናንተ ደግሞ ሳብስክራይብ በማድረግ ተባበሩኝ። ያው ለእናንተም ለኔም ጥቅም ስለሆነ ማለት ነው። ስለዚህ ሳብስክራይብ ያደረጋችሁ ለጓደኞቻችሁ ሼር አድርጉልኝ። ይመቻችሁ። እሺ ይሄ ቻፕተር በጣም አጭር ነው። ስለዚህ ቶሎ ሐሳቡን እሰጣችሁና ሞር የሚከብዱና ሰፋ ባሉ ቻፕተሮች ላይ የምንቆይ ይሆናል። ፋርም አኒማልስ ስፒሺስ የሚባሉት የሚባሉት የአኒማል ፋርም አለ። እንግዲህ ስፒሺስ አር ሬዝድ ፎር ሁማን ዩዝ ኤዘር ፎር ፉድ ኦር ወርክ ፋንክሽንስ፣ ወይ ለምግብነት ወይ ለልብስ የተለያዩ ወይ ደግሞ ለሁማን አገልግሎት የምንጠቀማቸው እነዚህን ፋርም አኒማልስ እንላለን ማለት ነው። ዶሜስቲኬሽን ዘ ኮንቨርዥን ኦፍ ዋይልድ አኒማልስ ቱ ዶሜስቲክ ዩዝ። ስለዚህ ዶሜስቲኬሽን ማለት ያው ዶሜስቲክ አኒማልስ ማለት የቤት እንስሳት እንደማለት ነው። ዶሜስቲኬሽን ደግሞ ማለት የዋይልድ አኒማሎችን ወደ ቤት በማስገባት ወይ ደግሞ ወደ ቤት እንስሳነት የመቀየር ፕሮሰስ ማለት ነው። ዶሜስቲኬትድ አኒማልስ አር አኒማልስ ዛት ሃቭ ቢን ሴሌክቲቭሊ ብሪድ ቱ live alongside human. Most of domesticated animals familiar to us today were domesticated not long after people began farming and living in permanent settlements. This was probably between 8000 and 2500 BC. ስለዚህ ይሄ ያወራ ያለው ምንድነው? ዛሬ እኛ ዶሜስቲኬት አድርገን ወደ ከሰዎች ጋር የሚኖሩ እዚህ የቤት እንስሳት ያልናቸው እንስሳዎች ከዚህ በፊት የዛሬ ከስንት ሺህ ዓመት በፊት እንደዚህ አልነበሩም ነው የሚለው። ያው የተለያዩ ዋይልድ ላይ የሚኖሩ ነበሩ። ከዛ ዶሜስቲኬት ሆነው ነው ዛሬ ፎር ፋርሚንግ ፐርፐዝ የምንጠቀማቸው ይላል። እሺ ከዛ do you know the difference between species and breed? ስፒሺስ እና ብሪድ መሃል ያለው ልዩነት ምንድነው? ስፒሺስ የሚባለው ዝርያ ማለት ነው። በአማርኛ ዝርያ ነው። is the largest group of animals that is capable of interbreeding and producing fertile offspring. ይሄ ላርጀስት ግሩፕ ነው። ዝርያ ሲባል በጣም ላርጀስት ነው። ከዛ ደግሞ እዛ ውስጥ ምንድነው አኒማሎቹ የተለያዩ ፕሮዲሲንግ በጣም ጥሩ የሆኑ አኒማሎች አሉ አይደል? በዝርያቸው የሚታወቁ ከነዛን ሌላ ልጅ ወይ ደግሞ በማዳቀልም ሊሆን ይችላል። ኢንተርብሪዲንግ ማለት ማዳቀል እንደማለት ነው። ስለዚህ ከእንደዛም ሊሆን ይችላል። ብቻ ጥሩ የሆነ ፕሮዳክሽን ለማግኘት ጥሩ የሆነ ከዛ ምርት ጥቅምን ለማግኘት የሚደረገው ስፒሺስ የሚባለው ዝርያ ነው። a breed is a specific group of animals within a species that are visibly similar in most characters which distinguish it from other breeds of the same species. ስለዚህ ብሪድ የምንለው ደግሞ ከዝርያዎቹ መሃል ደግሞ ሌላ ልዩ የሚያደርጋቸው ስፔሲፊክ የሆነ ባህሪያቸው ግሩፓቸው የሚያመሳስላቸው ባህሪያቸው አሁን ለምሳሌ አንዳንዶቹ በመልክ ሊያመሳስሉ ይችላል። ደግሞ በወተት በመስጠት ወይ በተለያዩ ካራክተሪስቲክሶች የምንመድበው ከስፒሺስ ያነሰ ማለት ነው ብሪድ የሚባለው። እሱ ደግሞ ሞር ስፔሲፊክ የሆነ ነው። ስፒሺስ ምንለው በጣም ዋይድ የሆነው ነው ማለት ነው። ፋርም አኒማልስ ኢን ኢትዮጵያ and their description. Ethiopia has a huge resource of farm animal. They are composed of the mammalian, avian and honeybee species. ስለዚህ ኢትዮጵያ በጣም ሰፊ የሆነ ፋርም አኒማሎችን ይዛለች። እነዛ ደግሞ በሶስት ይከፈላሉ። ምንድን ናቸው? ማማሊያን፣ አቪያን እና ሆኒቢ ናቸው። ስለዚህ ካትል፣ ሺፕ፣ ጎትስ፣ ካመልስ፣ ዶንኪስ፣ ሆርስ፣ ሚውልስ አር the major farm of animals in mammalian ካቴጎሪ ላይ የሚመደቡ ናቸው። አቪያን ካቴጎሪ ደግሞ የሚባሉት እነ ቺክን፣ ኦስትሪች እና ቱርኬይ ነው። ኦስትሪች እና ቱርኬይ ደግሞ በኢትዮጵያ ላይ የተለመዱ አይደሉም። ይሄንን ያው ሆኒቢ የሚለውን ደግሞ ታውቃላችሁ። ያው የንብ ስራ ላይ የተሰማሩ አኒማል ፋርሚንግ ነው። Stinging honeybee are the most important bee species in the country. Nearly all the livestock population of country is local breed. Some are hybrid and others are exotic breed. Most የሃኒቢ ወይም ደግሞ
ምንድነው የሚለው ሎካል ናቸው። ደግሞ እነዚህ ላይቭ ስቶኮችም ሎካል ዘር የሆኑ አሉ። ሌሎች አንዳንዶቹ ደግሞ ሃይብሪድ የተቀላቀሉ ናቸው። አንዳንዶቹ ደግሞ ጭራሽ ኤግዞቲክ ብሪድ ናቸው። በፕሌን ከሌላ ቦታ ተጭነው ቀጥታ የመጡ አሉ። ይሄን ቀጥታ የገቡ ከብቶች አሉ ማለት ነው። አንዳንዶች ደግሞ ከዛ ዘር ተወስዶ መጥቶ እዚህ ሃይብሪድ ሆኖ የተሰሩ አሉ። ስለዚህ ይሄንን ዲቴይል ወደ ታች ስንወርድ የምናየው ይሆናል። ማማሊያን any member of group or vertebrate animals in which the young are nourished within milk from special mammary glands of the mother። ስለዚህ ማማሊያን የሚባሉትን ጡት የሚጠቡ እንስሳት በማለት ወይም ደግሞ ቨርተብሬት አኒማሎች ናቸው። ከማዘርየው ያንግ ብሪዱ ጡትን የሚጠባ ከሆነ ማማሊያን ይባላሉ። አቪያን ካራክተሪስቲክስ ኦፍ በርድስ ኦር ፍላይንግ ክሬቸር አላቸው። አቪያን የሚባሉ ደግሞ የወፍ ወይም የመብረር ካራክተሪስቲክ ያላቸው ናቸው። ሎካል ስንል ምንድነው? ሎካል ብሪድ ኢዝ ኔቲቭ ቱ ስፔሲፊክ ቴሪቶሪ ኦፍ ኦሪጂን። ሎካል ብሪድ የምንለው የሆነ ኔቲቭ የሆነ ለዛ ሀገር የሆነ ቴሪቶሪ ማለት ባውንደሪ ገደብ ያለው አካባቢ ወይ ደግሞ ለዛ አካባቢ ኦሪጂን እዛም የሆነ ሎካል እንላለን። the local breeds are well adapted to the local condition example ሆሮ ካትል። ስለዚህ ሞር ለሎካል ብሪዶች ለአካባቢው በጣም አዳፕቲቢሊቲያቸው ከፍ ያለ ነው። ቦታውን እዛውም የተፈጠሩ ስለሆኑ ፀሐያማ አካባቢ ከሆነ ወይ ደግሞ ብርዳማ አካባቢ ከሆነ ያንን የመቋቋም አቅም አላቸው። በተቃራኒ ደግሞ ኤግዞቲክ ብሪድስ የሚባሉ ደግሞ ፎሬኖች ናቸው። ከውጭ የመጡ ማለት ነው። ፕራይመሪሊ ዩዝድ ፎር ኢምፕሩቪንግ ዘ ፕሮዳክቲቪቲ ኦፍ ሎካል ብሪድ ስሩ ክሮስ ብሪዲንግ። ስለዚህ እነዚህ የመጡት የዚህኛውን የሎካል ብሪዱን ፕሮዳክቲቪቲውን ለመጨመር ነው። ስለዚህ አሁን ሆላስቲን ፈረንሳይን የሚባለው እነዚህ በብዛት የምናያቸው ጥቁርና ነጭ የሆኑ ከብቶች ናቸው ማለት ነው። ሃይብሪድ የሚባለው ደግሞ ኦልሶ ኮልድ ክሮስ ብሪድ ኢዝ ፕሮዲውስድ ፍሮም ቱ ጄኔቲካሊ ዲፍረንት ፓረንት ላይንስ። ሃይብሪድ የምንለው ደግሞ ሁለት የተለያዩ ፋሚሊ የሆኑ አኒማሎችን ሃይብሪድ ማድረግ ነው። ኦፍስፕሪንግ ፕሮዲውስድ ፍሮም ሆሮ ካው እንደ ሆልስቴን ቡል። ስለዚህ አሁን እንዳልነው ሆሮ ካው የሚባለው እዚህ አካባቢ ያለ ካው ቢሆን ከዛ ደግሞ ሆልስቴን ፍሬንሳይን ቡል ደግሞ ሁለቱ ጋር አንድ ላይ በማዳቀል የሚያመጡት ሃይብሪድ ይባላል ማለት ነው።